የጎዳችሁን ሰው የመቆጣጠር ስነ ልቦና የጨዋታው ህግ ተቀይሯል። አንድ ሰው ልብህን ሲሰብረው፣ ስሜትህን ሲያቆስለው ወይም በማንነት ላይ ሲረማመድ በዚያ ቅጽበት ውስጥ አንድ ነገር ይፈጠራል። አንተን የጎዳ ሰው አንድ ነገር ይጠብቃል። ምን እንደሆነ ታውቃለህ? ጩኸትህን፣ እንባህን፣ ንዴትህን ወይም አንተም መልሰህ ልትጎዳው እንደምትሞክር። ግን ዛሬ አንድ ጥያቄ ልጠይቅህ። ያ ሰው የጠበቀውን ነገር ብትነፍገውስ? ያ ሰው አንተን አቁስሎ አንተ ግን ፈገግ ብለህ ዝም ብትለውስ? ሰዎች ሲጎዱን እኛም መልሰን መጉዳት እንፈልጋለን። ይህ የሰው ልጅ ተፈጥሮ ነው። ነገር ግን አልበርት አይንስታይን የተባለው ታላቅ ፈላስፋ አስገራሚ ንግግርን ነግሮን ነበር። ደካማ ሰዎች ይበቀላሉ፣ ጠንካራ ሰዎች ይቅር ይላሉ፣ ብልህ ሰዎች ደግሞ ችላ ይላሉ፣ ኢግኖር ያደርጋሉ። ዛሬ የምንነጋገረው ስለ በቀል አይደለም። ዛሬ የምንነጋገረው ስለ ይቅርታም አይደለም። ዛሬ የምንነጋገረው አንተን የጎዳህን ሰው ስነ ልቦናውን እንዴት ሙሉ በሙሉ መቆጣጠር እንደምትችል ነው። ጨዋታው ዛሬ ይቀየራል። አንተ ሰለባ መሆንህን ታቆማለህ። የራስህ ህይወት ዋና አዛዥ ትሆናለህ። እስከ መጨረሻው አብረኸኝ ሁን። ምክንያቱም ዛሬ የምነግርህ ነገር የህይወትን አቅጣጫ ለዘላለም የሚቀይር ነው። ዛሬ የምናደርገው ጉዞ የተለመደ የ5 ደቂቃ የዩቲዩብ ቪዲዮ አይደለም። ይህ ለብዙ ሰዓት የሚቆይ አይምሮህን ሙሉ በሙሉ የሚያጠብ የህይወትን አቅጣጫ የሚቀይር ታላቅ ማስተርስ ክላስ ነው። ይህን ቪዲዮ እስከ መጨረሻው ስንከታተል አንደኛ የጎዳህን ሰው በአንተ ህይወት ላይ ያለውን ስልጣን ሙሉ በሙሉ ዜሮ ታደርጋለህ። ሁለተኛ በስነ ልቦና ሳይንስ ጠላትን የሚያንበረክከውን የዝምታ ኃይል እንዴት እንደምትጠቀም ትማራለህ። በመጨረሻም ያጋጠመህን ክፉ ነገር በሙሉ ወደ ስኬት የመቀየርና የፋይናንስ ከፍታ የምትቀይርበት 10 ወሳኝ ስልታዊ መረጃዎችን በዝርዝር እናያለን። ይህን ቪዲዮ ስትመለከት ታዲያ በሰላምና በጸጥታ ተቀመጥ። ማስታወሻህን ያዝ። ምክንያቱም ከዛሬ ጀምሮ አንተ ሰለባ መሆንን ታቆማለህ። የራስህ ህይወት ዋና መሪ ትሆናለህ። ጨዋታውን በይፋ ተጀምሯል። ወደ ዋናው ነገር ከመግባታችን በፊት ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ ለብዙዎች ይደርስ ዘንድ ቪዲዮን ላይክ እና ሼር በማድረግ ቻናሉን ይደግፉ። ምናልባት የውስጥ ማማከር አገልግሎት የምትፈልጉ ሰዎች ካላችሁ በ0966 91 96 23 ብትደውሉልን ልታማክሩን ትችላላችሁ። አንደኛ የጉዳቱ ስነ ልቦና ዲኮንስትራክቲንግ ዘ ሃርት። ብዙ ጊዜ ሰዎች እኛን የሚጎዱት እኛ መጥፎ ስለሆነን አይደለም፣ እነሱ በውስጣቸው ያለውን ጦርነት ማሸነፍ ስላቃታቸው ነው። ታላቁ የስነ ልቦና አባት ካርል ጁንግ ሲናገር ሌሎች ሰዎችን የሚያናድድን ነገር ሁሉ ስለ ራሳችን እንድንረዳ መንገድ ይከፍትልናል ይላል። አንድ ሰው ሲያዋርድህ፣ ሲዋሽህ ወይም ሲከዳህ ያ ሰው የራሱን የውስጥ ቁስል በአንተ ላይ እያስታከከ ነው ማለት ነው። እነሱ የሚፈልጉት አንተን ወደ እነሱ ጨለማ ዓለም ውስጥ ማውረድ ነው። አንተ ስትናደድ፣ ስትሳደብና ስትበሳጭ አሃ እሱም እሷም ልክ እንደኔው ደካማ ነች ብለው ራሳቸውን ያጽናናሉ። ግን አንተ የእነሱን ቆሻሻ ለመቀበል ፈቃደኛ ካልሆንክስ? በስነ ልቦና ትምህርት ውስጥ ኢሞሽናል ሪአክቲቪቲ የስሜት ምላሽ ሰጪነት የሚባል አንድ ነገር አለ። የጎዳ ሰው ኃይል የሚያገኘው አንተ ከምትሰጠው ምላሽ ነው። ቁጣ ለእነሱ ነዳጅ ነው። እንባህ ለእነሱ ድል ነው። አንተ ግን ይህንን ነዳጅ ስታቆሙባቸው ሞተራቸው መቆም ይጀምራል። ራሳቸውን መጠራጠር ይጀምራሉ። ለምን አልተናደደችም? ለምን ዝም አለ? ለካ እኔ ያን ያህል አቅም የለኝም ማለት ነው የሚል የስነ ልቦና ቀውስ ውስጥ ይገባሉ ማለት ነው። ይህ ነው የጨዋታውን ህግ የሚቀይረው። ሁለተኛ የዝምታው ኃይል። አሁን ወደ ዋናው ሚስጥር እንምጣ። የጎዳህን ሰው ለመቆጣጠር ትልቁ መሳሪያ ምንድን ነው? መሱ አጭርና ግልጽ ነው። ዝምታ። ዝምታ ማለት ምንም አለማድረግ ማለት አይደለም። ዝምታ ማለት በውስጡ ሺህ ቃላትን ያዘለ ጠላትን የሚያርበደብድ ትልቅ ጩኸት ነው። የጦርነት ስልት ታዋቂው ሰንዙክ ዘ አርት ኦፍ ዋር በሚለው መጽሐፉ ላይ እንዲህ ይለናል። በጦርነት ውስጥ ትልቁ ድል ያለ ጦርነት ጠላትን ማሸነፍ ነው ይለናል። በቅዱሱ መጽሐፍም ላይ ይህን አስደናቂ ጥበብ ሲናገር እንዲህ ይለዋል። ትዕግስተኛ ሰው ከኃያል ሰው ይሻላል፣ መንፈሱን የሚገዛ ከተማን ከሚገዛ ይበልጣል ይላል። አየህ፣ አንተን የጎዳህን ሰው ለመቆጣጠር
መጀመሪያ የራስህን መንፈስ፣ የራስህን ስሜት መቆጣጠር አለብህ። ስልክ ደጋግመህ አትደውል። ቴክስት ደጋግመህ አትጻፍ። ጓደኞቻቸውን አትጠይቅ። በማህበራዊ ሚዲያ ላይ ስላላዘንክ ወይም ስለተጎዳ ምንም የሚፈጠር ነገር የለም። በቃ ዝም በል። ከመስመር ውጣ። የት እንደደረስክ፣ ምን እያሰብክ እንደሆነ፣ ህይወትህ እንዴት እየሄደ እንደሆነ ምንም አይነት መረጃ አትስጣቸው። ይህ ዘ ፓወር ኦፍ ዊዝሆልዲንግ ይባላል። ሰው የማያውቀውን ነገር ይፈራል። አንተን የጎዳ ሰው አንተን ማንበብ ሲያቅተው ፍርሃት ይወርሰዋል፣ ህሊናውም ይወቅሰዋል። የጨዋታው መሪ አንተ ትሆናለህ። በመልካምነት አሸንፍ። አንዳንዴ ደግሞ የጎዳህን ሰው በስራ ቦታ፣ በቤተሰብህ ወይም በቅርብ ያለ ሰው ሊሆን ይችላል። ይህም ሊሆን ይችላል ብዙ ያቆሰለ፣ ሙሉ በሙሉ ቆርጠህም ልትተወው የማትችለውም ሰው ሊሆን ይችላል። ታዲያ በዚህ ጊዜ ምን ታደርጋለህ? እዚህ ላይ የምንጊዜ ማስተማሪያችን የሆነው ቅዱሱ ቃሉ እንዲህ ይለናል። ጠላትህ ቢራብ አብላው፣ ቢጠማ አጠጣው። ይህን በማድረግህ በራሱ ላይ የእሳት ፍም ትከምራለህ ይላል። ክፉን በመልካም አሸንፈው እንጂ በክፉ አትሸነፍ። ይህ ጥቅስ ስለ የዋህነት የሚያወራ ይመስላል? አይደለም። ይህ ትልቅ የስነ ልቦና ጦር መሳሪያ ነው። በሳይንሱ ኮግኒቲቭ ዲስኖሲቭ የሚባለው ወይ የአእምሮ መረበሽ ይባላል። አንድ ሰው ክፉ አድርጎብህ አንተ በፈገግታ ሰላም ስትለው፣ ስትረዳውና ምንም እንዳልተፈጠረ ስትሆን የዛ ሰው አእምሮ ይረበሻል። እንዴት? እኔ እኮ ጎድቼዋለሁ፣ እሱ ግን እንዴት ለኔ ጥሩ ሆነ ብሎ ራሱን ይጠይቃል። የራሱ ክፋት ለራሱ ህሊና እሳት ይሆንበታል። እሳቱን በራሱ ላይ ትከምራለህ ያለው ቅዱሱ ቃሉ ለዚህ ነው። አንተም ወደሱ ደረጃ ሳትወርድ እሱን ወደ አንተ የከፍታ ደረጃ ታመጣዋለህ ማለት ነው። ሁለተኛው አዲሱ ማንነት the rebirth። ስለዚህ ወዳጄ ዛሬ አዲስ ውሳኔ የምትወስንበት ቀን ቢሆን ደስ ይለኛል። የጎዳህን ሰው አእምሮ ውስጥ መኖር አቁም። እነሱ ያደረጉብህን እያሰብክ ጊዜህን አታባክን። ከዛሬ ጀምሮ ትልቁ በበቀልህና ትልቁ መልስህ፣ ትልቁ ጩኸትህ ምን መሰለ? የአንተ ስኬት ነው። ራስን አሳድግ፣ አንብብ፣ ስራ፣ ተለወጥ፣ ቆንጆውን ራስን ጠብቅ፣ ደስተኛ ሁን። ጠላትህ አንተን አፈር ላይ ጥሎ ሲያይ ፈገግ በል። አንተ ግን እንደ ንስር ወደ ሰማይ ስትበር ሲያይ ያኔ ጨዋታው ሁሉ ሙሉ በሙሉ በአሸናፊነት ይጠናቀቃል። ያለፈው አልፏል። የጎዳ ሰው በአንተ ህይወት ላይ የነበረው ስልጣን ዛሬ አብቅቷል። ንቃ። ምክንያቱም ዛሬ የጨዋታውን ህግ ቀይረኸዋል። ራስ ላይ በመስራት ራስ ላይ አድምተ በመልፋት ህይወት ነው። አንተ ግን ይህን መዋቅር ሙሉ በሙሉ መስበር መቻል አለብህ። እንዴት? እንቆቅልሽ በመሆን ከዛሬ ጀምሮ ህይወትን እንደ ዝግ መጽሐፍ ይሁን። በማህበራዊ ሚዲያ ላይ የምታሳየውን እንቅስቃሴ ሙሉ በሙሉ ቀንስ። በተለይ ደግሞ የተጎዳ ሰው የሚለጥፋቸውን ጥቅሶች፣ ዘፈኖች ወይም ፍልስፍናዎች መለጠፍ አቁም። ጠላት ያንተን ገጽ ሲከፍት ምንም ነገር ማግኘት የለበትም። ቅዱሱ መጽሐፍ ከባልንጀራ ጋር ክርክር ተከራከር፣ የሌላውን ምስጢር ግን አትግለጥ ይላል። ይህን ጥበብ ለራስም ጭምር ተጠቀምበት። የት እንዳለ፣ ምን እያሰብክ እንደሆነ፣ ቀጣዩ ትልቅ እቅድህ ምን እንደሆነ ለቅርብ ጓደኛ እንኳን ማውራት አያስፈልግም። የሰው ልጅ ሁልጊዜ የማይታወቅን ነገር ይፈራል። አንተን ቆቅልሽ ስትሆንባቸው የጎዳ ሰው አንተን ለመገመት በሚያደርገው ጥረት የራሱን አእምሮ በጭንቀት ይሞላዋል። አንተ ግን በሰላም መንገድህን ትቀጥላለህ ማለት ነው። ሶስተኛ ድልህን በዝምታ መገንባት፣ ሳይለንስ ማስተሪ። ብዙ ሰዎች ትልቁ ስህተታቸው አንድን ነገር ከመጀመራቸው በፊት ለዓለም ሁሉ ማወጃቸው ነው። አዲስ ስራ ልጀምር ነው፣ አዲስ ህይወት ልመሰርት ነው፣ ራሴን ልቀይር ነው እያሉ በሚዲያው ሁሉ ይጮሃሉ። ይህ የደካማ አእምሮች ሰዎች ምልክት ነው። ከውስጥ ያለውን ባዶነት በሰው አድናቆት ለመሙላት መሞከር። ሮበርት ግሪን ፎርቴስ ሎው ኦፍ ፓወር በሚለው መጽሐፉ ላይ ሁልጊዜ ከሚያስፈልገው ያነሰ ተናገር ይለናል። ድልህ በዝምታ ክፍል ውስጥ መታሸግ አለበት። ጠላትህ ያንተን መሬት ላይ ጥሎ የሄደ መስሎት ዘና ብሎ ሳለ አንተ ግን በዝብግታና በሥራ ክፍል ውስጥ ሆነ፣ ቤተ መጻሕፍት ውስጥ ሆነ፣ በጸሎት ውስጥ ሆነ አዲስን ህይወት ትገነባለህ። ያለምንም ጩኸት፣ ያለምንም ማስታወቂያ ራስህን አሳድግ። የዘመኑ ከባድ በሽታ የኢዩኝ ጩኸት፣ የተመልከቱኝ አባዜ ነው። እናም አንድ ቀን ያ ሰው በድንገት ዞር ሲል አንተን ጨለማ ውስጥ ሳይሆን ማንም ሊደርስበት በማይችለው የከፍታ ማማ ላይ ቆመ ሲያገኝህ ይደነግጣል፣ ይደነቃል፣ ይቅርታ ይጠይቃል። ያኔ ያንተ ውጤት ይጮሃል።
ያኔ ያንተ ስኬት እንደ ነጎድጓድ በጆሮአቸው ላይ ያቃጭላል። ያኔ ትልቁ በቀል ያለ ደም ያለ ጩኸት ይፈጸማል ማለት ነው። አራተኛ የማህበራዊ ሚዲያ ቀዝቃዛ ጦርነት። አሁን ባለንበት 2026 ዓመተ ምህረት ላይ ትልቁ ጦርነት የሚካሄደው በሞባይል ስልካችን ላይ ነው። ብዙዎች እኔ እኮ አሸንፌዋለሁ ይላሉ፣ ግን በቀን 10 ጊዜ የዛን ሰው የፌስቡክ እና ኢንስታግራም ቲክቶክ ገጽ ይፈትሻሉ። የማንኛውንም ስቶሪ አየ፣ ማን ላይክ አደረገ አላደረገ እያሉ የራሳቸውን ውድ አይምሮ በቆሻሻ መረጃ ይሞላሉ። ይህ ራስን ማሰቃየት ነው። ከዛሬ ጀምሮ ዲጂታል ቮይድ ወይም የዲጂታል ባዶነት ስትራቴጂን በህይወት ብትተገብር እመክራለሁ። የዛን ሰው አካውንት በቁጣ አትዝጋው። ምክንያቱም በቁጣ ብሎክ ማድረግ አሁንም እንደምታስበውና እንደተናደድክ ማረጋገጫ ነው። በምትኩ ሚዩት አድርገው። ምንም አይነት ኖቲፊኬሽን እንዳይመጣልህ ዝጋው። አንተ የእነሱን ህይወት ማሳየት ስትቆም የራስን አይምሮ ሰላም ታገኛለህ። እነሱ ግን ያንተን አለመኖር ሲረዱ እኔ ለሷ ምንም ዋጋ የለኝም ማለት ነው የሚል የስነ ልቦና ስብራት ያገጥማቸዋል። አንድን ሰው ለመቅጣት ትልቁ መሳሪያ ጥላቻ አይደለም። እውነተኛው ቅጣት ፍጹም መርሳት ነው። አምስተኛ ይቅርታ ማድረግ ግን በሩን በጽኑ መቆለፍ። forgive but close the gates። ይህ ነጥብ ብዙ ጊዜ በሰዎች ዘንድ በስተት ይተረጎማል። ይቅርታ ስንል የጎዳህን ሰው ወደ ህይወት መልሰ አቅፈ ሳመው ማለት አይደለም። ይቅርታ ማለት ያ ሰው በአንተ ላይ የጫነውን የስሜት ዕዳ ከራስ ትከሻ ላይ ማውረድና ሰላም መሆን። በጥላቻ ስትኖር የጎዳህን ሰው በጀርባ አዝለኸው እየዞርክ ነው። እሱ ተኝቶ ሳለ አንተ በጥላቻ ምክንያት እንቅልፍ ታጣል። በቅዱሱ መጽሐፍ ላይ ለሰዎች ኃጢአታቸውን ይቅር ብትሉ የሰማይ አባታችሁ እናንተን ደግሞ ይቅር ይላችኋል ይላል። ይቅርታው ለራስህ መንፈሳዊ ነፃነት። ነገር ግን ይቅር ካልክ በኋላ የህይወትህን በር በጽኑ ቆልፈው። አሮጌው እባብ በአዲስ መልክ እንዲነግስ ለምን ትፈቅድለታለህ? ማህተማ ጋንዲ እንዲህ ብሎ ነበር፣ ደካሞች በፍጹም ይቅር ማለት አይችሉም። ይቅርታ የጠንካሮች መገለጫ ነው። ጠንካራ ሁንና ይቅር በል። ጥላቻውን አውጥተህ ጣለው። ነገር ግን ድንበርህን ደግሞ ዳግመኛ እንዳትነከስ ጠብቅ። ዳግመኛ በአንተ ስሜት ላይ እንዲጫወቱ ሁለተኛ ዕድል አትስጣቸው ይላል። ስድስተኛ ከሰለባነት ወደ ህይወት መሐንዲስነት ወይም from victim to architect። ብዙ ሰዎች ሲጎዱ ለምን እኔ ላይ ተፈጠረ፣ ለምን እኔን አታለሉኝ፣ ለምን እኔን አሳደዱኝ እያሉ የሰለባነት ቪክቲም ማይንድሴት ካባ ይለብሳሉ። ይህ አስተሳሰብ ለጉዳት እንጂ ለምንም ነገር እውቅና አይሰጥህ፣ መፍትሄ የማይሆነ። አንድ ኒቺ ፍሬዘርስ የተባለ ታላቅ ፈላስፋ እንዲህ ብሎናል፣ የማይገድለኝ ነገር ሁሉ ይበልጥ ያጠነክረኛል። አዎ፣ ከዛሬ ጀምሮ ጥያቄህን ቀይረው። ለምን እኔ ላይ ተፈጠረ የሚለውን ትተህ ይህ ህመም ምን ያህል ሊያስተምረኝ እንደመጣ እረዳለሁ ብለህ ራስን ጠይቅ። ይህ ጉዳት የመጣው የአንተን የዋህነት ወደ ብልሃት፣ ያንተን ፍርሃት ወደ ድፍረት ለመቀየር እንጂ አንተን ተጎጂ ለማድረግ አይደለም። አንተ የራስህ ህይወት መሐንዲስ ነህ። ያጋጠመህን ክፉ ነገር ሁሉ ወደ ስኬትህ ጥሬ ዕቃነት ቀይረው። ህመምህን ወደ ነዳጅነት ለውጥ። ጠላትህ አንተን ለመስበር የጣለውን ድንጋይ አንተ ወደ ከፍታ የምትወጣበት ደረጃ አድርገህ ተጠቀምበት። ሰባተኛ ከፍተኛ ዋጋ ያለው ማንነትን መገንባት። the law of high value። አየህ፣ ይህን ስታስብ ምን ይሰማል? ራስህን መገንባት አይሰማህ? ራስ ላይ መስራት ማለት ምን ማለት ነው? በነገው ማንነት ላይ ሰዎች አሁን በሰጡ ማንነት ላይ አዲስ የሆነ ማንነት መገንባት። ብልጡን ራስን ዝም ብለህ አታታል። ራስ ላይ ያልሰራ ሰው ሁልጊዜም ደካማና ባዶ ሰው ይሆን። ባዶ መሆን አትፈልግም። ስለዚህ ራስ ላይ መስራት ምንም አማራጭ የሌለው። አየው፣ የጎዳ ሰው ከአንተ ሲለይ ምን አስበው ሊሆን ይችላል ብለህ ታስባለህ? ያለ እኔ መኖር አይችልም፣ ያለ እኔ ህይወቱ ይበላሻል ብሎ በራሱ ተመክቶ ሊሆን ይችላል። ያንተ ስራ ይህንን ትዕቢት በተግባር መሰባበር ነው። ራስን በሁሉም ረገድ ማሳደግ። መጽሐፍትን አንብብ፣ አዳዲስ ክህሎትን አዳብር፣ ጤናህን ጠብቅ፣ የአካል ብቃት እንቅስቃሴን አድርግ፣ የምትለብሰውን ልብስና አረማመድን አስተካክል፣ በስራ ላይ ትኩረት አድርግ፣ አዳዲስ የገቢ ምንጮችን ለራስህ ፍጠር።
አንተ ሃይ ቫልዩ ወይም ከፍተኛ ቫልዩ ያለው ሰው ስትሆን የአንተ መገኘት ክብር፣ የአንተ ማጣት ደግሞ ትልቅ ኪሳራ ይሆናል። የጎዳ ሰው ከጊዜ በኋላ ወደ ኋላ ዞር ብሎ ሲያይክ ሊያገኝ ቀርቶ በአይኑ ሊያይ ቀርቶ አንተ ጋር ሊደርስበት የማይችልበት ከፍታ ላይ መሆን አለበት። ያኔ ትልቁ የጸደቀ የበቀልህን በቀል ተበቀልክ ማለት ነው። 8ኛ የጥፋተኝነት ስሜትን ወደ ባለቤቱ የመመለስ ሳይኮሎጂ ወይም ክህሎት። ጎጂ ሰዎች ቶክሲክ ፒፕልስ አንድ ትልቅ የስነ ልቦና ጥበብ አላቸው። እሱም ፕሮጀክቲቭ አይደንቲፊኬሽን ይባላል። እያጠፉ አንተን ጥፋተኛ ያደርገዋል። እየዋሹክ አንተን ተጠራጣሪ ያደርገዋል። የራሳቸውን ቆሻሻ በአንተ ላይ ጭነው አንተ ራስን እንድትጠላ ያደርገዋል። አንተ ግን ይህን መስታወት ወደ እነሱ ትመልሰዋለህ። በጉዳቱ ውስጥ የአንተ ጥፋት እንደሌለ ሙሉ በሙሉ ወቅ። በመጽሐፈ ምሳሌ 26 ላይ እንዲህ ይላል፣ ጉድጓድን የሚቆፍር ይወድቅበታል፣ ድንጋይንም የሚያንከባልል ይመለስበታል ይላል። እነሱ የቆፈሩት የጥፋተኝነትን ጉድጓድ አንተ አትቀበለው። በራስ መተማመንህ በንጽህናና በፈገግታ ያንን የጥፋተኝነት ድንጋይ አንከባሎ ወደ ራሳቸው ይመልሰዋል። እነሱ ራሳቸው በሰሩት ክፋት ህሊናቸው እያረረ እንዲኖር የስነ ልቦና መስታወት ሁኑባቸው። 9ኛ የማይበገር እውነተኛ ደስታ ራዲካል ኢምፖልችስ ጆ። አንድን ሰው ለመቆጣጠር ወይም ለማንበርከክ የመጨረሻው ማለቂያው ምንድን ነው? ያ ሰው በሌለበት ህይወት ውስጥ እጅግ በጣም ደስተኛ ሆኖ መኖር ነው። ጠላትህ አንተን ጎድቶ ሲሄድ በቤት ዘግተህ ጨለማ ክፍል ውስጥ እያለቀስክ እንድትኖር ይፈልጋል። የአንተ መከፋት ለነሱ የድል ሐውልት፣ አንተ ግን ይህንን ሐውልት ታፈርሰዋለህ። ውጣ፣ ከጓደኞችህ ጋር ሳቅ፣ አዳዲስ ቦታዎችን ጎብኝ፣ ህይወትን ሙሉ በሙሉ አጣጥማት። የአንተ እውነተኛ ፈገግታ በጠላት ልብ ላይ እንደ እሳት ይፈጃል። እንዴት እኔ ጥየው ወጥቼ እንዲህ ሊስቅ ቻለ? እንዴት እኔ እንዲህ አዋርጃት ሊያምርባት ቻለ? የሚለውን ጥያቄ ውስጣቸውን ምቀኝነትና ሲቃይን ይወል። ያንተ ደስታ የነሱ ትልቁ ሽንፈት ነው። 10ኛውና መጨረሻው ጊዜህንና ትዕግስትህን ስልታዊ ነገሮችን መጠቀም። ወዳጄ፣ ይህ የ2 ሰዓት ጉዞአችን የሚያበቃው በዚህ ታላቅ እውነት ነው። የስነ ልቦና የበላይነት የችኮላ ጨዋታ አይደለም። ዛሬውኑ ጠላትህ ሲወድቅ ለማየት አትቸኩል። ጊዜው እያንዳንዱ ሰው የራሱ ዋጋ ይሰጠዋል። በቅዱሱ ቃል ላይ ሰው የሚዘራውን ያንኑ ደግሞ ያጭደዋል እንደሚል ክፋትን የሰራ ሰው የቱንም ያህል ቢመካ ጊዜው ሲደርስ የዛን ክፋት ፍሬ ማጨዱ አይቀሬ ነው። አንተ በጽናትና በሰላም መንገድህን ቀጥል። ራስን መቆጣጠር ስትጀምር ሌሎችን መቆጣጠር አያስፈልግህም። ምክንያቱም የአንተ ማንነት ከነሱ ቁጥጥር ውጭ ሆኗል። የዋንጫው ሕግ ደግሞ ሙሉ በሙሉ ተቀይሯል። አንተ አሸናፊ ነህ። እሺ ወዳጄ፣ ይህንን ሁሉ የ2 ሰዓት ጥልቅ ጉዞ እዚህ ላይ አብቅተን ይህን ቪዲዮ እስከ መጨረሻው ሰከንድ ድረስ አብረኸኝ ስለተጓዝ ለመለወጥ ምን ያህል ቁርጠኛ እንደሆንክ ያሳያል። በውስጥህ ምን ያህል የለውጥ ረሃብ እንዳለ በተግባር ያሳያል። ብዙዎች ገና በ5ኛው ደቂቃ ተስፋ ቆርጠው ወጥተዋል። አንተ ግን እስካሁንም ድረስ እዚህ ያለ። ይህ ራሱ የለውጥህ የመጀመሪያው ድልህ ነው። አሁን የመጨረሻውን እውነት ልንገርህ። ይህን ሁሉ ጥበብ ሰምተህ ምንም እርምጃ ሳትወስድ ብትቀር ጉዳቱ እየባሰ ሄደ። የጎዳ ሰው አሁንም በአእምሮ ላይ መንገሱን ይቀጥላል። የዛሬው ዕለት ግን ያንተ የነጻነት ቀን። ይህ ቪዲዮ በውስጥ የነበረውን ቁስል ወደ አዲስ ኃይል እንደቀየረው አውቃለሁ። ይህም ብርሃን ለራስህ ብቻ አታስቀርም። በሰዎች ክፋት፣ ክህደትና በቁስል ውስጥ እየማቀቁ ያሉ ወንድሞችና እህቶች አሉ። የእነሱ ሕይወት እንዲቀየር ደግሞ ያንተ እገዛ ያስፈልጋል። አሁኑኑ ይህንን ቪዲዮ ላይክ አድርጉ። ይህን ቪዲዮ ላይክ ስታደርግ ዩቲዩብ ይህንን መልእክት በእውነት ለሚፈልጉትና አሁን በዚህ ሰዓት በጭንቀት ላሉ ሰዎች እንዲደርሳቸው ትልቅ መንገድን ትከፍታለህ። ይህ ያንተ የመጀመሪያው የመልካምነትህ እርምጃ ነው። ዛሬ ካለፈው ቁስል ለመላቀቅና የጨዋታውን ሕግ ለመቀየር በእውነት ከወሰንክ ከታች ባለው አስተያየት መስጫ ሳጥን ላይ እንዲህ ብለህ ጻፍ። ጨዋታውን ሙሉ በሙሉ ቀይሬዋለሁ ብለህ ጻፍ። ይህ ማንነት፣ ይህ ቃል ለአንተ ምስክርነትን ከአሮጌው ማንነት ጋር ተለያይተ አዲሱን ሕይወት መጀመር የምታውጅበት ማህተም ነው። እያንዳንዱ ኮሜንት በግል አነባለሁ። በሕይወት ውስጥ እንዲህ አይነት አእምሮ የሚያድሱ ስብዕናን የሚገነቡ ስልታዊ የስነ ልቦና እይታዎችን ሁልጊዜ ማግኘት ከፈለጋችሁ አሁኑኑ ሰብስክራይብ አድርጉ፣ የደውል ምልክቷንም ተጫኑ። እኛ እዚህ የምንገነባው ተራ ዩቲዩብ ቻናል ሳይሆን
እርስ በርሱ የሚደጋገፍ ታላቅ የንቆችን ማህበረሰብ ነው። ይህን ቪዲዮዎች ደግሞ ዛሬ ጉዳት ላይ ላለ እንዲጠነክር ለምትፈልገው አንድ የቅርብ ጓደኛ ፖስት መስመር ሼር አድርግለት። የዛሬው ደግነትህ ነገ በብዙ እጥፍ ወደ አንተ ይመለሳል። አስታውስ፣ የነገው የላቀው ማንነትህ የዛሬው ውሳኔ ውጤት ነው። ማንም ሰው ያንተን ደስታ ሊሰርቅ አይችልም። የአንተ ቁልፍ ለራስ አሳልፈ ካልሰጠው በስተቀር እስከሚቀጥለው ቪዲዮ ድረስ ራስን ጠብቅ። በከፍታ ላይ ሁን። ቸርን ሰንብት። ምናልባት የማማከር አገልግሎት የምትፈልጉ ሰዎች ካላችሁ በ0966 91 96 23 ይደውሉልን። እናመሰግናለን። ይህ የእናንተ ምርጥ ቻናል ኢንስፓየር ጀነሬሽን ነው።